ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። ይህ አዋዜ ሰበር ነው። ኢራን ወደ ነበረችበት መመለስ ከብዷታል። አሁን 31ዱም የኢራን ክፍለ ሀገሮች ውስጥ ተዳርሷል። በክፍለ ሀገሮች ውስጥ ደግሞ ቢያንስ 100 ያህል ቦታዎች ላይ ተቀጣጥሏል። የሕክምና ባለሙያዎች፣ ሆስፒታሎች በቁስለኞች ተጨናንቀዋል ይላሉ። የሙታን በድኖች ተከምረዋል የሚሉም አሉ። ከወዲሁ 65 ተቋሙ አድራጊዎች ተገድለው 21 የመንግሥት ጸጥታ አስከባሪዎችም እንዲሁ ተገድለዋል ይላሉ ዓለም አቀፍ ዘገባዎች። ኢንተርኔት ከተዘጋ 48 ሰዓት ይዟል። ትናንት አርብ ብቻ በሀገሪቱ የተለያዩ ስፍራዎች 26 ሕንፃዎች ጋይተዋል። በ86 ዓመቱ የኢራን እስላማዊ አብዮት ሥርወ መንግሥት ሁለተኛው መንፈሳዊ መሪ አያቶላ አሊ ካሜኒ ትናንት አርብም ከአሜሪካው ፕሬዝደንት አዲስ ማስጠንቀቂያ ደርሷቸዋል። ተቋሙ አድራጊዎች ላይ ባተኮስ ይሻልሃል፣ ምክንያቱም እኛም መተኮስ እንጀምራለንና ከባድ ችግር ይገጥማል ሲሉ አስጠንቅቀዋል በማኅበራዊ ድረገጻቸው። ካሜኒ በምላሹ የ7 ዓመት የዕድሜ ታናሻቸውን ልዕለ ኃያል መሪ ዶናልድ ትራምፕን እሳት ጫሪ ሲሉ ኮንነዋቸዋል። በሀገር ጉዳይ አተኩርም ሲሉ ወርፈዋቸዋል። የፕሬዝደንት ትራምፕ ቁጣና ዛቻን ተከትሎም እስካሁን ወደ ፋርስ ባሕረ ሰላጤ አቅጣጫ እንዲቀዝፍ ትዕዛዝ የተሰጠው አውሮፕላን ተሸካሚም ሆነ በስዊስ ካናል በኩል ስር ለስር የታዘዘ ሰርጓጅ ግን የለም። ኢራን ለተባበሩት መንግሥታት የጸጥታው ጥበቃ ምክር ቤት በጻፈችው ደብዳቤም አሜሪካ ተቃውሞውን ወደ ግጭታዊ አሻጥራዊ ድርጊቶችና የተስፋፋ ዝርፊያና ውድመት እየለወጠችው ነው ብላለች። የሻሁ ዘመነ መንግሥትን አክትሞ ሥርወ መንግሥቱን ስር የተከለው እስላማዊ አብዮታዊ የካህናት መንግሥት ግማሽ ክፍለ ዘመን ሊደፍን 3 ፈሪ ብቻ ነው 47 ዓመት በሥልጣን ቆይተዋል። በረጅሙ ቆይታቸው 2 መንፈሳዊ መሪ ብቻ ነው ያፈራረቁት። አሁን ያሉት የ86 ዓመቱ አያቶላ አሊ ካሜኒ የእስላማዊ አብዮቱ መሥራች የአያቶላ ሮላ ኻሜኒ ተተኪ ናቸው። ስለ ሞቱ ነው የተተኩት። ታኅሳስ 19 2018 በኢትዮጵያ አቆጣጠር ነው። ቴሄራን ውስጥ
የሀገሪቱ ገንዘብ ሪያል በዶላር ፊት መናኛ ወረቀት እየሆነ መምጣቱን ያረዳ ክብረ ወሰን የዋጋ ንቅዘቱና ኢኮኖሚያዊ ግሽበቱ የቴህራን ባለሱቆችን በቁጣ በራቸውን ዘጋግተው ወደ አደባባይ እንዲወጡ አደረገ። አልተመለሱም። የእነሱን እግር ተከትሎ የዩኒቨርሲቲ ተማሪዎች ተቀላቀሉና አባባሶች። አሁን ከሀገሪቱ 31 ክፍለ ሀገሮች ውስጥ አንድም የቀረ የለም። ቢያንስ 100 ቦታዎች ላይ ሕዝባዊ ቁጣ፣ ተኩስ፣ የሕንፃዎች መንደድን ያካተተ ማዕበላዊ ንቅናቄ ተፈጥሯል። የአውሮፓ አውራዎቹ የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመንና የጀርመኑ ፍሬዴሪክ ሜርዝ ለኢራን ባለሥልጣናት የገዛ ሕዝባቸውን እንዲጠብቁት እንጂ እንዲገድሉት አይደለም፣ ሕዝባችሁን የመጠበቅ ኃላፊነት አለባችሁ ብለዋቸዋል። ሐሳብን የመግለጽ ነጻነትን ያለ አንዳች መዘዝ ወይም ፍርሃት ሰዎች ሰላማዊ ስብሰባ እንዲያደርጉ ፍቀዱ ሲሉ አሳስበዋል። አያቶላ አሊ ካሚኒ ግን እምቢኝን ያሉት ዓርብ ዕለት በቴሌቪዥን ወጥተው እንደተናገሩት እስላማዊ አብዮቱ ወደ ሥልጣን የመጣው በበርካታ መቶ ሺዎች የተከበሩ ሰዎች ደም ነው። ይህንን በሚክዱ ኃይሎች ፊት እስላማዊ አብዮቱ አያፈገፍግም ብለዋል። ለጥቀው በቴሌቪዥን በተሰራጨና ደጋፊዎቻቸው ፊት ቆመው ባደረጉት ሌላ ንግግር ደግሞ ካሚኒ ኢራን ከአውዳሚ ኃይሎች ጋር ከመፋገም ወደ ኋላ አትልም ብለዋል። እስላማዊ አብዮቱ ባቀጣጠለው ሕዝባዊ ማዕበላዊ ቁጣ ወደ ስደት ያበረራቸውና በስደት የሞቱት ሻህ ከዛሬ 47 ዓመት በፊት ልጃቸው ሬዛ ፓህላቭ ዩናይትድ ስቴትስ አሜሪካ ውስጥ ይኖራል። አሁን ልቤ ቴህራን ገብቷል እያላቸው ነው ለሰልፈኞቹም። ዓላማችን አለ ሲናገር ጎዳናዎችን መቆጣጠር ብቻ አይደለም፣ ገፍተን የከተማ ማዕከላትን መያዝና በቁጥጥራችን ስር ማቆየት ጭምር ነው ብለዋል። ፓህላቭ ወደ ሀገር ቤት መመለሴ ነው ሲላውጀዋል። የኢራን ባለሥልጣኖችም ቁጣቸውን በማጠጠር በዛሬው ዕለት በሰጡት መግለጫ በዚህ ማዕበላዊ ጸረ አገዛዝ ሰልፍ ላይ የሚሳተፍ ሁሉ እንደ እግዚአብሔር ጠላት ይቆጠራል፣ የሞት ፍርድም ይጎነጫል ሲሉ ስግጥጥ ብለዋል። ወህኒ ቤት የታጎሩ ሰዎች ቁጥር ከ2300 በላይ ደርሷል ተብለዋል። የሕክምና ባለሙያዎች ቁስለኞችን ማስተናገድ አልቻልንም እያሉ ነው። ኢሳያስ እንግዲህ የኢራን የዚህ ተቃውሞ ሁኔታ እያደር እየጋለን የመጣው በተለይ ደግሞ የኢራን ባለሥልጣኖች 2 ቀናቸውን ይዘዋል ኢንተርኔት ከዘጉ። ዓላማው ከውጭ በኩል የዛ ሀገር ውስጥ የሚደረገውም ነገር እንዳይታይና ከውጭ በኩልም ሊኖሩ የሚችሉ ግንኙነቶችን ለመበጠስ የተደረገ ነው። ሌሎች ደግሞ የሚሉት አንዳንድ የከፋ እርምጃ ለመውሰድ እና ያንም እንዳይታይ ለማድረግ ነው ይላሉ። ያማለ እስካሁን በሚነገረው ቁጥር እንኳ እስከ 65 የሚደርሱ ሰዎች ተገድለዋል ነው የሚለው። እነዚህ የሰብአዊ መብት ድርጅቶች የሚያስቀምጡት ነው። አስገራሚው ነገር በዛው መጠን 26 የጸጥታ ሠራተኞችም እንደተገደሉ ነው የሚናገረው። ሕንፃዎች በጣም እየጋዩ ነው። ትናንት ብቻ 26 ሕንፃዎች ነው የጋዩት እና ሁኔታው በዚህ ደረጃ እየከፋ መምጣት ብቻ ሳይሆን እያደር ኃይል እየጨመረ የመጣ ነው። አንዳንድ ዘገባዎች ለምሳሌ የኢንተርኔቱ መዘጋት ብዙ ሰዎችን ድብርት ውስጥ እየጣለ ይበልጥ ወደ ሰልፍ መውጣታቸውን አባብሶታል የሚል ነው እና እነዚህን አጠቃለ ስትመለከት በመንፈሳዊ መሪ ኢራን ውስጥ የኢንተርኔት አገልግሎት ተዘግቷል። ነገር ግን እሳቸው አይሮን ነው እንዴት እንደሆነ ቴክኒካል የሆነ ነገር መሆን አለበት 12 ጊዜ የኤክስ ገጻቸው ላይ መልእክት አስቀምጠዋል የሚለው በየጊዜው። ስለዚህ አሁን የተቃውሞ ሁኔታ እየናረ ስለመጣ እስከ መቼ ሊቀጥል ይችላል ወይም በምን መንገድ ይህን ነገር የኢራን ባለሥልጣን ሊቆጣጠሩ ይችላሉ የሚለው ጥያቄ ብቻ ሳይሆን አሁን የሚጠበቀው ዶናልድ ትራምፕስ ስንት ሬሳ እስኪደርስ ነው
አቀባብዬ አጉርሼ አልሜ እየጠበቅኩ ነው ብለዋልና ስንት ሰው ሲሞት ነው የሚንቀሳቀሱት የሚሉት ጥያቄዎች ሰማይ ላይ እንደተንጠለጠሉ ናቸውና እነዚህ ናቸው አጠቃላይ የዚህን በእውነት ለየት ያለ መልክ እየያዙና እስላማዊ አብዮቱን እያንገዳገዱ የሚገኙ የህዝብ የቁጣ ተቋሞች ሂደት በእነዚህ ጥያቄዎች ውስጥ በእነዚህ ሁለት ነገሮች መሃል የሚወሰንና የመጨረሻ አቅጣጫውን ወይም ቅርጽ የሚያገኝበት ተደርጎ ነው የሚታመነው። በኢራን ባለሥልጣኖች በኩል ኢንተርኔት አጥፍተዋል። ትንሽ ሬሳዎችም እየበዙ ነው። አንዳንድ ሆስፒታሎች ውስጥ እንግዲህ ተከምረዋል የሚሉት 65 በራሱ ቀላል አይደለም። ዶናልድ ትራምፕ ይህን ሲናገሩ 6 ሰዎች ነበር የሞቱት መሳሪያዬን አቀባብዬ አጉርሻ አነጣጥሬን የተቀመጥኩት ሲሉ፣ አሁን ያ 6 ያሉት በ11 እጥፍ አድጎ 65 ደርሷል። በዚህ በኩል ኢራኖች በወሳኝ መንገድ ይህንን ነገር ለማቆም የሚያስችላቸው ነገር አለ ወይ? ካለስ የሚወስዱት ወታደራዊ እርምጃ ከዚህ በፊት የነበረውን በአንዲት አይነ ርግብ አለበሽም በሚል በሞራል አስጠባቂ በሚባሉ ፖሊሶች ቁጥጥር ስር ውላ በእስር ቤት የሞተች ልጅ አለች። መንግስት በልብ በሽታ ነው የሚለው፣ ሌሎች ግን ተደብድባ በስቃይ ነው የሞተችው በሚል ቁጣ ሀገሪቱን ያንገዳገደ የህዝብ ቁጣ በሀገሪቱ በጣም አገርሽቶ ነበረ። በወቅቱ የነበረውን ተቋሙም ኢራኖች በመቶዎች የሚቆጠሩ ሰዎች በመግደልና 5-6 በብዙ ሺዎች የሚቆጠር ሰው በማሰር ሊቆጣጠሩ ችለው ነበረ። አሁን ግን ያሉበት ሁኔታ የኢኮኖሚው በጣም መቆርቆዝና ሰዎች በዕለታዊ ህይወታቸው ውስጥ ምንድን ነው የሚባለው የዕለት ተዕለት ፍጆታቸውን መግዛት የማይችሉበት ሁኔታ ላይ አዎ በቃ አጠራቸው። እዚህ ሁኔታ ውስጥ መግባት ብቻ ሳይሆን ጠቅላላ በአጠቃላይ መንግስቱ ብዙ አይነት ጥቃቶች በዚህ እንግዲህ ከኦክቶበር 7 በኋላ በተከሰቱ ምክንያት በዙሪያ ያሉት ተቀጽላዎቹን አጥቷል። በውስጥ ግዛቱ ላይ ከፍተኛ ድብደባ ደርሶበታል። ኢንዱስትሪያዊ መሰረቱ ተናግተዋል። ቁልፍ የጦር ሰዎቹ ተገድለዋል። የኒውክሌር ሰዎቹ ተገድለዋል። እና ደግሞ ብዙ ሰላማዊ ሰዎችም ብዙ ተቋማትም ወድመዋል። እነዚህ ተደምረው በአጠቃላይ ያ የወትሮ ቁመና ላይ ያለመገኘት ብዙ ተመጋጋቢ ነገሮች ባዳከሙት ሰዓት ላይ የመጣ ስለሆነ ይሄኛው ለህልውና ያስፈራል ተብሎ ይታመናል። ዞሮ ግን የዚህ አሁን ያለውን የዚህን አካሄድ የመጨረሻ ቅርጽ ሊወስነው የሚችለው የኢራን ባለሥልጣኖች ሊወስኑ ይሄ ነው መፍትሄ ብለው ሊሄዱበት የሚችሉት ክራክዳውን እርምጃ ባህሪ እንደገና ደግሞ የዶናልድ ትራምፕ እንቅስቃሴ ነው። እስካሁን ድረስ 65 ሰዎች ተገደሉ ቢባልም ቅድም እንዳልኩት አንድም የአሜሪካ ወታደራዊ እንቅስቃሴ እየታየ አይደለም እና ይሄ ሁኔታ ነው የሚጠበቀው። ዓለም እንግዲህ በኢራን ውስጥ መንግስት ወደ 60 አካባቢ ሰላማዊ ሰዎችን ከገደለ፣ በሌላ መልኩ ደግሞ የመንግስት ታጣቂዎች ወደ 20 አካባቢ ከሞቱ የኢራን ህዝብ የታጠቀ ህዝብ አለው ብለን እንውሰድ። የታጠቀ ወይም ኢራን ውስጥ እንደ አሜሪካ መሳሪያ በቀላሉ ገበያ ገብተህ የምትገዛባቸው ሁኔታዎች አሉ ብለን እናስብ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅኑ ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። እዚህ ላይ ብዙ ማብራሪያ መስጠት ያስቸግራል። ምክንያቱም አንደኛ ለምሳሌ በመንግስት በኩል
እንደዚህ አይነት ግድያዎች ስለመፈጸሙ እያመነ ያለው ነገር የለም። ይህን እንግዲህ ውስጥ ለውስጥ የሰብአዊ መብት ድርጅቶች በተለይ መቀመጫቸውን አሜሪካ ያደረጉና በርካታ የነሱ አክቲቪስቶች አሉን ነው የሚሉት። ስለዚህ ከነሱ በሚያገኙት መረጃ ላይ ተመርኩዘው ነው እና የግጭቱን ባህሪ እንግዲህ ጎዳና ለጎዳና መሳደር ነው ተኩስ ሲከፈት። እነዚህ ለምሳሌ 26ቱ የደህንነት ወይም የጸጥታ አስከባሪዎች በጦር መሳሪያ መሞታቸውን ወይም በምን እንደሞቱ አይገልጽም። ስለዚህ እዚህ ላይ ግልጽ ሆኖ መናገር አይቻልም እና እነዚህ ቁጥሮች በሚስጥር የሚወጡና የሰብአዊ መብት ድርጅቶች ይፋ የሚያደርጓቸው ናቸው። ለምሳሌ አሁን ኢንተርኔቱ ዝግ ባይሆን እንዲህ አይነት ነገሮች ሲደረጉ ዛሬ ሁሉም ሰው ሞባይል ያለው ስለሆነ ማህበራዊ ሚዲያ ላይ የተወሰዱ እርምጃዎች ይታያሉ ማለት ነው። እነዚህ ከምንም ነገር በላይ ለምሳሌ ፕሬዚደንት ዶናልድ ትራምፕን እርምጃ እንዲወስዱ አስገዳጅ ማስረጃዎች ሊሆኑ ይችሉ ነበር። አሁን በአጠቃላይ የኢንተርኔቱ መዘጋት ቢያንስ ወደ ውጭ የሚወጡ እና ከውጭ ደግሞ የሚደረጉ ግንኙነቶችን እንዳስቀረ ነው የሚታየው። ዓለም እንግዲህ ከአሁን በፊት በአረብ ሀገራት ተነስቶ የነበረው አብዮት ብዙ ሀገራትን መንግስታት ቀይሯል። የብዙ ሀገራት መንግስታት ለመቀየር ደግሞ አይነተኛ ምክንያቱ የጦር አዛዦቻቸው ከህዝቡ ጋር አብሮ መቆም ነው። አሁን በኢራን ስንመለከት እስካሁን የመንግስት እንቅስቃሴ ከንጉሱ ጋር አብሮ ስለሆነ ለውጥ የማየት እድል ማግኘት ይቻላል ወይ? ለምሳሌ አሁን የጦር ኃይሉ እኔ ከህዝቡ ጎን ነኝ ቢል አያቶላው መንግስት አበቃለት ማለት እንችላለን። አሁን ግን ባለው አጠቃላይ ሁኔታ እስካሁን ባለው አጠቃላይ ሁኔታ ስንመለከት የጦር ኃይሉ ከንጉሱ ጋር ነው ወይ? ትንሽ የመፈራቀቅ ምልክቶች ሳይተዋል ወይ? ይሄን ሊወስን የሚችለው የሰልፉ ባህሪ ነው እና አሁን ያለው እስካሁን ባለው ሁኔታ በየጊዜው እየጨመረ የመጣ ነው እና ካሁን በኋላስ በምን ያህል ኃይልና ግለት ይቀጥላል ነው እና ደግሞ ባለስልጣኖች ይህንን ኃይልና ግለት እንዴት እናቆመዋለን ብለው እርምጃ ለምሳሌ አሁን እንደሰማው ከዚህ በኋላ በሰልፍ ላይ የሚሳተፍን የእግዚአብሔር ጠላት አድርገን ኤኔሚ ኦፍ ጎድ አድርገን እንወስደዋለን እና ማንኛውም ስለዚህም የሞት ፍርድ ይፈጸምበታል ብለዋል እና አሁን ነገስ ከነገ ወዲያስ ይሄ ምን ማለት ነው? ወደ ሲሄድ ከዚህ በፊት ወደ ሄዱበት መንገድ ሊሄዱ ይችላሉ ወይ? እርምጃ ወደ መውሰዱ እርምጃ ውስጥ ሊያቆሙ ይችላሉ። ብዙ ካልኩሌሽን ይሰራሉ እነሱም እና ሁለተኛ ባልተለመደ ሁኔታ የትኛውም የአሜሪካ ፕሬዚደንት ባላደረገበት ሁኔታና ዓለም አቀፍ ሕግን እኔ የተለየ ችግር አይደለሁም ኤኒዌይ ግን እኔን የሚመራኝ የራሴ ግብረገብነት ነው ብለዋል ዶናልድ ትራምፕ። ስለዚህ አሁን የትኛውም የአሜሪካ መሪ ያላደረገውን ሰልፈኞቹን እኔ እጠብቃቸዋለሁ ብለዋል እና ባለስልጣኖች አንድ ሰው ላይ ተኩሱ ከሆነ እኔ እነሱ ላይ ተኩሳለሁ የሚል ነው። አሳሲኔሽን አካሄድባቸዋለሁ የሚል ነው። ይሄ ዛቻ ተንጠልጥሎ ያለበት ነው ብያለሁ። ስለዚህ አሁን የኢራን ባለስልጣኖች የሆነ ቦታ ላይ የውሳኔ ነጥብ ላይ ይደርሳሉ። ለምሳሌ ይሄ ማስጠንቀቂያቸው ዛሬ ተተግብሯል ወይ? ነገስ በምን መንገድ ነው? እንደ እግዚአብሔር ጠላት ነው የሚቆጠረው ሰልፍ ላይ የተሳተፈ ብለዋል። ስለዚህ ሰልፍ ላይ የተሳተፈ በሙሉ በዚህ ደረጃ የሚቆጠር ከሆነ ሞት ፍርድ የሚጠብቀው ነው ማለት ነው እና ይህ ማስጠንቀቂያቸው ሰርቶ ሰልፉን ሊቀንሰው ይችላል ወይም የበለጠ ሰልፍ ከወጣ እርምጃ ከመውሰድ አሁን ሁለት ነገር ማሰብ አለባቸው ማለት ነው። አንዱ የሚወስዱት እርምጃ ራሱ ህዝቡን ያስገባዋል ወይ? እንዳለፈው ጊዜ ሊሰራ ይችላል ወይ? ሁለተኛ ይሰራል ብለው ቢያምኑ እንኳ ዶናልድ ትራምፕ ቀጥለው ምን ያደርጋሉ ነው። አሁን አስቸጋሪው ነገር እሱ ነው። ዶናልድ ትራምፕ የሰው ሀገር መሪን ከመኝታ ቤት አስወጥተው ወስደዋል። ግሪንላንድን ማንም ምን ይበል ወስዳታለሁ ብለዋል። ኔቶ የለ የዓለም አቀፍ ገል እኔን የሚመራኝ ግብረ ገብነቴ ነው ብለዋል። በእኔ አይን በእኔ ግምት ክፉና ደግ ነው ብዬ የማስበው ነገር አለ። የኢራን መሪዎችን በዚህ ወቅት ላይ ህዝቡ ላይ አደረሱ ብለው በሚያምኑት መነሻ ምክንያት እነሱ ላይ
የግድያ ሙከራ ለምሳሌ ጦሩ ላይ የተለያዩ የሀገሪቱ የደህንነት የተለያዩ መዋቅሮችን ሊያስደበድቡ ይችላሉ። ስለዚህ ይሄ ነገር ነው ሁኔታውን የሚወስነው እና የሰልፉን ባህሪ ምናልባት ኢራኖች በከፊል ትክክል ናቸው ብዬ ነው የማምነው። ምክንያቱም ከዚህ በፊት የትኛውም የአሜሪካ መሪ ባላደረገ ሁኔታ እኔ ጠብቃቸዋለሁ የገደሉ እንደሆነ እኔ እነሱን እገላለሁ እያሉ አንድ አይደለም የተናገሩት፣ ለሶስተኛ ጊዜ ነው የተናገሩት። ስለዚህ ይሄ ምንም ጥርጥር በሌለ ሁኔታ ሰልፈኞቹን የሚያጀግን ነው፣ ሰልፈኞቹን እንዳይመለሱ የሚያደርግ ነው እና ይሄ ነው አሁን ያለው እውነታ። ስለዚህ አይ ቲንክ እንግዲህ የኢራን ባለስልጣኖች 2 ቀን ኢንተርኔት ዘግተዋል። ሀገሪቱ ኦልሞስት እንግዲህ ስንት ቀን ማለት ነው ከታህሳስ 19 የጀመሩ እስከ አሁን ድረስ ከ11 ቀን በላይ ሀገሪቱ ስራ የለም፣ የኢኮኖሚ እንቅስቃሴ የለም እና በጣም እስርስር ያለ ሁኔታ ነው ያለው። ስለዚህ የሚቀጥሉት ቀናት ባይባል እንኳ እንደው ቢበዛ 1 እና 2 ሳምንት የሆነ ነገር የሚወስኑ ይሆናሉ። የዚህን እንቅስቃሴ አቅጣጫ የሚወስኑ ይሆናሉ። ዓለም ነዳጅ እንዳይሸጡ ከታገዱ ሀገሮች መካከል አንዷ ኢራን ናት። አሁን ደግሞ የዶናልድ ትራምፕ ሰራዊት ነዳጅ ጫኝ መርከቦችን እያደኑ ከሆነ ኢራን በዚህ ውስጥ የምትካተት ከሆነ እየወደቀ ካለው ኢኮኖሚዋ አንጻር ይሄስ በኢራን ላይ የሚያመጣው ትልቅ ተጽዕኖ አለ ወይ? አዲሱ የዶናልድ ትራምፕ አካሄድ ማለት ነው። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ እያመጣ ነው። ራሱ ሰልፍ እኮ የዛ ውጤት ነው። ስለዚህ እነዚህ ደግሞ ሻዶ ፍሊት የሚባሉት በቬንዙዌላ ዙሪያ ምክንያት ቢደረግም ወደ 5 ደርሰዋል አሜሪካ የያዘቻቸው። ስለዚህ እነዚህ ደግሞ በማዕቀብ ውስጥ ላሉ ራሽያን ጨምሮ ነፍስ አድን የሆነ ሽያጭ አከናውነው የሚመጡ ናቸው። በቢሊዮን የሚቆጠር ዶላር የሚያመጡ ናቸው በማዕቀብ ስር ላሉ ሀገራት። ስለዚህ አሁን ባለው ሁኔታ አሜሪካ በካሪቢያን ብቻ ሳትወሰን ፓሲፊክ ውቅያኖስ ላይ ነው የያዘችው የራሽያን ወይም በራሽያ የተመዘገበውን የነዳጅ ቀጂ ነዳጅ ጫኝ መርከብ አትላንቲክ ውቅያኖስ ላይ ነው የያዘችው። ስለዚህ በቀጥታም ሆነ በተዘዋዋሪ እነዚህ የሚያዙትም ለኢራን ከዚህ በፊት ነዳጅ በማሻሻጥ ስራ ላይ የተሳተፉ በመሆናቸው አሜሪካ ማዕቀብ የጣለችባቸው ናቸው። ነዳጁንም የመሸጥ እድላቸውን በብዙ መንገድ እየዘጋ የሚሄድ ራሱ ቀውሱ ሀገሪቱን ፓራላይዝ የሚያደርግ እኮ ነው። በመላ ሀገሪቱ እኮ ነው ሰልፉ፣ በ31 ክፍለ ሀገሮች ውስጥ ከ100 ቦታዎች በላይ። ስለዚህ ውጥረቱ በጣም እየጨመረ ነው የመጣው። ስለዚህ ቅድም ያልካቸው የተለያዩ የአመለካከት ለውጦች፣ መከዳዳት ምናምን ሊመጣ የሚችለው ከሁለቱ አንዱ ነው። ጫና ነው ወይ የመንግስቱ ጫና ተቋሞን ይበትነዋል፣ ወይ የተቋሞ ጫና መከፋፈል ሊፈጥር ይችላል። እና እዚህ ላይ ግን ትልቁን ሚዛን የያዙት ዶናልድ ትራምፕ ናቸው። የሚሉትን ለማድረግ የቆረጡ ከሆነ ግን አናውቀውም የመጨረሻ አቅጣጫውን። ዓለም ኢራን እንግዲህ እንደሚታወቀው በነዳጅ ሀብት የበለጸገች ሀገር ናት። የነዳጅ ሀብቷን ለመሸጥ የተለያየ አይነት ዕቀባ ቢኖርባትም
ይሄም ሆኖ ግን እስራኤል ላይ በነበራት ፖሊሲ ምክንያት ዙሪያዋን ላሉ ሀገራቶች ማስታጠቋ ለኢኮኖሚዋ አይነት መውደቅ አይነተኛ ምክንያት ነው ብለንስ መውሰድ እንችላለን ወይ? አዎ፣ ብዙ በሀገር ውስጥ ኢንቨስት ሊያደርጉ የሚያስችላቸውን የኢኮኖሚ አቅም አንደኛ ኢኮኖሚያቸው በማዕቀብ ውስጥ ያለ ስለሆነ ሀገሪቱ እንዳላት የነዳጅ ሀብትና የተፈጥሮ ጋዝ ኢምንቱን ነው የምታገኘው ማለት ትችላለህ። እና በዚህ ጫና ውስጥ ሌሎችም እንትኖች አሏቸው። እንደገና ደግሞ አሁን እነ ሂዝቦላ እነ ሐማስ እንደዚህ ሀውቲዎች ጠቅላላ የሚተኮሰው ይሄ ጠቅላላ የመሳሪያ ምርቱ ህልውናቸውን መጠበቁ ላይ ነው ያተኮሩት። በግልጽ እንደሚታየው ሚሳኤሉ የኒውክሌር እነዚህ ነገሮች በሙሉ ወደ ማህበረሰቡ ህይወት ውስጥ ስትገባ ከፍተኛና ተነባባሪ ችግር እንደፈጠሩ ነው የምታየው። በማዕቀብ ውስጥ ብትሆንም እነዛ ገንዘቦች የህዝቡን ኑሮ ከማቅለል የሀገሪቱን ኢኮኖሚ ከመታደግ አኳያ ቀላል አስተዋጽኦ ማይኖራቸው ናቸው። ነገር ግን ለርዕዮተ ዓለማቸው ከፍተኛ ግምት ይሰጡ ስለነበረ በተለይ በቢሊዮን የሚቆጠር ዶላር ነው በጀቱ ራሱ እና ስለዚህ ይሄ ትክክለኛ ጥያቄ ነው። ይሄም መሆኑ አሁን የተፈጠሩትን ሁኔታዎች ከከሰቱ በርካታ ተያያዥ ጉዳዮች ውስጥ አብሮ የሚጠቀስ ዓለም የኢራንን አቅጣጫ እንግዲህ እየተከታተልን ህዝብ ነው የሚያሸንፈው ወይስ ደግሞ መሳሪያ የታጠቀው የኢራን አያቶላሙ መንግስት ነው የሚለውን እየተከታተልን እናቀርባለን። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሆነል። መልካም አዳር። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና